ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንግዲህ ተከስቻለሁ። የተከሰትኩበት ምክንያት ደግሞ የሄርሜላ ቤት የተለቀቀ ቪዲዮ አለ። እስቲ እሱን ትንሽ አይተን እንመለሳለን። ላዳምጠኝ በመጀመሪያ ደረጃ አሁን እኔ መሄድ አለብኝ። ከአብርሃም ጎን መቆም አለብኝ እያልኳችሁ ነው። ካለዛ እንዴት ነው እናንተ በጣም ችላ እያለው ነው። እግዚአብሔርን ለአብርሃም እየደረስነት አይደለም። በእናታችሁ በቃ ልቀቁ። እንግዲህ ውድ ቤተሰቦቼ ቪዲዮን እንደተመለከታችሁት ሄርሜላ ልቀቁኝ፣ ልቀቁኝ እያለች ነው። እንግዲህ ሄጄ እኔ እሷ አጠገብ መሆን አለብኝ። መድኃኒቱ እኔ ነኝ፣ ሕክምናውም እኔ ነኝ የምሰጠው። ከቤተሰቡ የተሻለ እኔ ነኝ በቃ የምንከባከበው። አጠገቡ መሆን አለብኝ። እነ ሩታ ሄደው የሆነ ነገር ይፈጥሩበታል እያለች ነው። እንግዲህ እሷ ከሩታ የበለጠ ለሱ አስባለት፣ እሷ ከልጁ እናት የበለጠ እሷ ትልቅ ነገር አስባለት። የምር ጤናው 50-50 ተመልሷል። 50-50 ሲባል እንዴት ነው? ስለ እሷ ማውራት ጀምሯል? ስለ እሷ ማሰብ ጀምሯል ነው ወይስ ምንድን ነው? እኔ 50-50 አልገባኝም። አብርሽ የተለየ ጤናው ተመልሷል የሚባለው የትኛው ቦታ ላይ ነው? የቱ ጋር ነው የተመለሰው? እሷ ጋር ስታቅፈው ተጠግቶ ስለተኛላት እንደ ልጅ ስታቅፈው፣ ወይስ ደግሞ የትኛው ንግግር ተናግሮ ነው? ከነሩታ ጋር ከነበረበት የተሻለ ነገር ምን ፈጥሮ ነው አሁን አብርሽ 50-50 ተሽሎታል ብለን ልናወራ የምንችለውና እስቲ ቃል አውጥተን ልክ ነን ብለን ልንናገር የምንችለው? ኧረ ተው እናገናዝብ እንጂ። ሌላው ምንድን ነው? እኔ ካልሄድኩ አብርሽ እነ ሩታ ብዙ ነገር ይፈጥሩበታል፣ ድጋሚ ያሳምሙታል፣ ወደ ጤናው እንዳይመለስ ያደርጉታል። አንቺ ማነሽ? የትኛው አክተር ነሽ? ከየት ነው የመጣሽው? መቼ ነው የመጣሽው? እንዴ አንቺ እኮ ነሽ ከነሱ የበለጠ ደብቀሽ ሸፋፍነሽ እኮ ወደ ጸበል ወይ ወደ ደህና ቦታ መውሰድ ሲኖርብሽ እዛ ካፌ ለካፌ ደግሞ የሆነ ቦታ ስትወስጂ የነበርሽው እኮ አንቺ ነሽ አይደለ? ካፌ እንደሆነ ነው እንጂ የትም እንደወሰድሽው እኮ እኛ እኮ በግልጽ አናውቅም፣ አንቺ ካወራሽው በቀር ማለት ነው። ስለዚህ አንቺ ደህና ቦታ ያልወሰድሽው ሴትዮ እነ ሩታ መጥተው እነ ኤፍሬም መጥተው ለምንድን ነው አብርሽ ላይ መጥፎ ነገር ሊያደርጉ የሚችሉት? እንዴት ነው እነሱ አብርሽ ላይ የሚጨክኑት? እንዴት ነው አስችሏቸው አብርሽ ላይ መጥፎ ነገር የሚያደርጉት ብለሽ የምታስቢው? ቆይ ከነጉዚ ጋር ሆነሽ ምን ስታደርጊ ነበረ? አንቺ እንደምታስቢለት አንቺ እንደምትጨነቂለት አድርገው ምናምን ደውለውልሽ ጠርተውሽ ምን አደረጉ? ቻው እንድትዩ ምናምን አደረጉሽ አይደለ? ደውላለን ነው ምናምን ብለው ሸፋፍነው አሳለፉት። እሺ ብለን ተቀበል። ጭራሽ ደግሞ አሁን ምንድነው እያልሽ ያለሽው? እነ አብርሽ ላይ በጣም እነ ሩታ ተጽዕኖ ያደርጉበታል እያለች ነው። ለምን? እንዴት? ለምንድን ነው የሚያደርጉበት? ትርፋቸው ምንድን ነው? አንቺ ምን ብለሽ ነበረ? እኔ ከዚህ በኋላ በአብርሽ ህይወት ላይ የለውም። ኤፊ መቶ ሲያናገርሽ ምንድን ነው ያልሽው? እኔ ከዚህ በኋላ ከህይወቱ ላይ ወጥቻለሁ፣ ስለዚህ ተውኝ ብለሽ ነበራ። አሁን ደግሞ ዛሬ ምን እያልሽ ነው? ሚስቱም እኔ ነኝ የማስብለት እኔ ነኝ፣ ሚስቱም እኔ ነኝ የማስብለት እኔ ነኝ ብለሽ ስትቀበጣጥሪ ነበር አይደለ? የትኛው? መቼ ያገባሽ ነው? መቼ ቃል ኪዳን የፈጸማችሁት ነው? መቼ ነው ይሄ ትዳር የሆነው? ቆይ አንቺ ይህን ያህል መቼም ፍቺ ፈጽሟል ብለሽ እርግጠኛ ሆነሽ 100% ባላምንሽበት ነገር ገና ባልገባሽበት ነገር ላይ እንዴት ነው እርግጠኛ ሆነሽ አንቺ እንደዚህ መናገር የቻልሽው? እሺ በዙሪያ ያላችሁ ሰዎች ምንድናችሁ? አንቺ አትሄጂም፣ እኛ ሄደን የምንፈልገውን ነገር እናረጋለን፣ አጠገቡ አይደርሱም። እናንተ የትኞቹ አክተሮቹ ናችሁ? ፊልም ነው ወይስ ህይወት ነው? ይሄ ነገር ፍቅር ነው ወይስ ደግሞ ወንጀል ነው? እኔ አልገባኝም። እያወራችሁ ያለችሁት ነገር እኮ ስለ ወንጀል ነው እንጂ ስለ ፍቅር አይደለም። ምንድን ነው የምትከታተሉት? ፖሊስ ናችሁ? ምንድን ናችሁ እናንተ? ቆይ ስለ ፍቅር ነው አይደለ? መወያየት ካለባቸው ማሰብ ካለባቸው መጨነቅ ካለባቸው እኮ እሺ ሄርሜላና ሩታ ይጨነቁ። ሄርሜላ ትጨነቅ እሺ። አንተ ምን አግብቶ ነው? እየተከታተልናቸው ነው፣ በዙሪያቸው ያለውን ነገር እያጣራን ነው። ይህ እኮ ወንጀል አይደለም፣ ይህ ፍቅር እኮ ነው። ፍቅር ደግሞ በማጣራት ወይ ደግሞ ተከታትሎ የነገር ያረጋል አያረግም በማለት እኮ አይደለም እንደዚህ ነገሮች የሚስተካከሉት። እንዴ እሷ ለምን አትከታተልም? የምር የምታስብለት ከሆነ እዛ ቀን ተቅለስልሳ
አብርሽ እዛ ሄዶ ጤናው መመለስ አለበት፣ መሄድ አለበት። አሁ ቤተሰብ ጋር መሄዱን መወሰናችሁ ትክክል ነው ምናምን ብላ ቅልስልስ ብላ ስታወራን ነበር እንዴ? ዛሬ ብድግ ብላ ምን ነው ካልሄድኩ አለች። ቆይ ምንድን ነው? እኔ አልገባኝም። የምር ፍቅር ነው ያለው ወይስ አንቺ ጋር እልህ ነው? ወይስ ከሩታ ጋር መሆኑ ለአንቺ አስጨንቆሽ ነው? እንጂ በእርግጠኝነት እምነግርሽ አንቺ ጋር ፍቅር የለም። ፍቅር ካለም ፍቅርሽን የምታስተካክዪ በእንደዚህ አይነት መንገድ አይደለም። ከቤተሰቡ እበልጣለሁ፣ ከቤተሰቡ የበለጠ አስብለታለሁ ብለሽ ሄደሽ ከጎኑ መሆን አለብኝ ምን ማለት ነው? አንቺ አይደለሽ እንዲህ ስትይ ነበረው? አንቺ ማን ስለሆንች ነው? እኔ ግራ እየገባሽ ነው። የምሬን እኮ ነው። እንዲህ ለሚያወራው ለሚያየው ለሚሰማው ነገር እኮ የምር የማይጨበጥ የማይታሰብ እውነታ የሌለው ነገር እኮ ነው እያከናወንሽ ያለሽው። ምንድን ነው አንቺ ጋር ያለው የተለየ ፍቅር እንዴ? ወስደሽ ምንድን ነው ያደረግሽው? የተለየ ሕክምና ምን አድርገሽለት ነው? አብርሽ 50-50 ተመልሷል። አሁንም ደግመሽ ስትይ ነበረው። የትኛው ጤናውን የተመለሰው? ምን እስቲ አንቺ ከነሩታ ቀምተሽ ሰርቀሽ ከወሰድሽ በኋላ የተለየ ያሳየን ባህሪ ካለ እስቲ አንቺ አንዱን እስቲ ተናገሪ። ምን አሳየን? ምንም። አንቺ አርግ ያልሽውን አከናውን ያልሽውን አንቺ ስታደርጊለት የነበረውን ነገር ሊያከናውን ይችላል እንጂ አብርሽ በራሱ አስቦ በራሱ ወስኖ አንቺ ጋር ልሁን ወይም ደግሞ ከአንቺ ጋር ልሁን ያለበት ነገር እስቲ ምን አለ? በድብቅ ያወራሽው በድብቅ አንቺ ያስማማሽው ነገር ካልሆነ በግልጽ አብርሽኛ ባየንበት ሰዓት እንደዚህ ብሎ የተናገረው ነገር አለ? አረ ለምን የምንናገረው ነገር አማናቀው? ለምንድን ነው ለምንናገረው ነገር እዚህ ጋር ልክ ነው ልክ አይደለም ብለን ማሰብ ያቃተን? አረ እንደምታስቢለት እሺ ካሰብሽለት ልጁ ቤተሰቡ ጋር ነው ያለው። ከቤተሰቡ ጋር እስቲ ጊዜ ያሳልፍ፣ እስቲ ከቤተሰቡ ጋር ይንከባከቡት። አንቺ ምንም የተለየ ነገር የምታደርግለት ነገር የለም። ይሄ ወንጀል አይደለም። ይሄ ፍቅር ነው። ፍቅርን ከሆነ እኮ ቤተሰብ ነው አይደለ? ልጁ እኮ እነሱ ናቸው አይደለ የወለዱት? የእነሱ ልጅ ነው አይደለ? እነሱ ናቸው ወልዶ አይደለ? ዛሬ እኮ እናንተ ልታገኙት የቻላችሁት እኮ እነሱ ናቸው የወለዱት አይደለ? ስለወለዱት ነው አይደለ? እሺ የወለዱት አባትና እናቱ እስቲ ይንከባከቡትና ወደ ጤና የሚመለስበት መንገድ ያስቡ። ከእናንተ የተሻለ ሊያስቡለትም ይችላሉ። ከእናንተ የተሻለ እሱን ሊያስተካክሉት ይችላሉ። ስለዚህ ለነሱ ፍቀዱላቸው። አጉል ይሄ የፍቅር ስሜት አለኝ፣ አጉል አፈቅሯለሁ፣ እወዷለሁ፣ ቀበርጥሴ እያልሽ ሌላ ነገር አትፍጠሪ። ከነሩታ የበለጠ አንቺ ምንም አታስቢለትም፣ ምንም አታመጭ። አንቺ ከወንድሙ የበለጠ ምንም ልታደርግለት አትችም። አንድ ነገር የምነግርሽ ማለት ከቤተሰቡ የበለጠ ምንም ልታደርግለት አትችይም። ምክንያቱም ቤተሰብ እያለ እኔ ቅብርጥሴ ምናምን አያዋጣሽም። አሁንም ይወላችሁ የምትሄዱበት መንገድ ልክ አይደለም። እና አሚርም ይሄ የምትከታተሉት ነገር ይሄ አሁን እየሰራችሁ ያላችሁት ነገር ወንጀል ነው እንጂ ፍቅር አይደለም። እነሱ ወንጀለኞች አይደሉም። ሩታም ብትሆን የልጁ እናት ነች። ኤፊም ቢሆን ወንድሟ ነው። ስለዚህ የማይሆን ነገር ከምትቀባጠሩ አንተም ሆንክ ሄርሜላም እና ደግሞ ወንድሟ ብትሆኑ ከነሱ የተሻለ ከነሱ የተለየ ምንም ልታደርጉለትም አትችሉም። ስለዚህ በማትችሉት ነገር እኛ እንችላለን፣ እኛ እንፈጥራለን፣ እኛ የምንፈልገውን ነገር እናደርጋለን ብላችሁ የማይሆን ነገር ውስጥ አትግቡ። ስለዚህ እስቲ አስተውሉና ስለምትናገሩት ነገር መጀመሪያ ምን እንደምትናገሩ እወቁትና ከዛ በኋላ ወደ ራሳችሁ ተመልሳችሁ አጢኑት። እስቲ ከመናገራችሁና የምትናገሩትን ነገር መጥፎ ይሁን ጥሩ ይሁን መለየት እስከሚያቅታችሁ ድረስ እየተናገራችሁ እኛ ልክ ነን ብላችሁ አትናገሩ። ስለዚህ አሁንም ይኸውላችሁ ምን እያደረጋችሁ እንደሆነ ታውቃላችሁ። የሆነ የደበቃችሁት ነገር እንዳለ የሆነ ሊደረስባችሁ የሚችል ነገር እንዳለ ስላወቃችሁ ለመሸፋፈን እየሞከርሽ ከሆነ ሄርሚ ታይ። አሁን ቤተሰቡ ጋር ነው የሚታወቅ ነገር መተት አድርገውበት ነው እነ ሩታ ምናምን ስትሉ ቅብርጥሴ ስትሉት የነበረው ነገር እስቲ ይታወቅ፣ ቤተሰቡ ጋር ይሂድ። ከእናንተ የተሻለ ጸበል ሊወስዱት ይችላሉ። ብዙ ነገር ሊያስተካክሉለት ስለሚችሉ ያ ነገርም ይረጋገጥ። አሁን ነገሮቻችሁን ለመሸፈን እየጣራችሁ ነው። ነገሮቹ ደግሞ ቤተሰቡ ጋር ሄዳችሁ ገንጥላችሁ አምጥታችሁ ምንም የምታስተካክሉት ነገር የለም። ስለዚህ አሁንም ወደ ራሳችሁ ተመለሱ፣ ወደ ራሳችሁ ተመለሱ። ሩታም ኤፊም ዝም ያሏችሁ እነሱ ምንም ማድረግ ሳይችሉ ቀርተው አይደለም፣ ግን በማስተዋል እና በጥበብ ነው እነዚህ ነገሮች ማስተካከል የሚፈልጉት። ከእናንተ በተሻለ መንገድ ነው እስከዛሬም ሲያደርጉ የነበሩት። ስለዚህ አሁንም እንደዛ ነው ሊያደርጉት የሚችሉት። አሁንም የምነግራችሁ ሩታ የአብርሽ ነች።
አብርሽም የሩታ ነው። ስለዚህ ምንም የምታመጡት ነገር የለም ነው የምላችሁ ውድ ቤተሰቦቼ። በሌላ ቪዲዮ እንግዲህ ተመልሼ እመጣለሁ። ያለ እስካሁኑ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ